አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ጸጋ ስለ ነገሩ ወደም ያስጠነቀቅሽ ይመስለኛል። አዎ በደንብ አስረድታኛለች። ስለዚህ ሌላ የተለየ ነገር ምንም አልፈልግም። እሺ ወይኔ ጉዴ! ልጅቷ ማናት? አረ ቤዚቲ እኛ ምን እናውቃለን? ሄለን ንገሪ፣ ልጅቷ ማናት? እንጃ እኔ ምን አውቃለሁ? ቤዚ ምን አውቃለሁ? ወይኔ በጋሽ ሞት! ምን ነው ያየ? ተረበሽክ እንዴ? አዎ ቤዛ በጣም ተናዳለች። ተናደደ? ዋናው በቅናት ግብግብ ብላ ወደ አንተ ልትመጣ መስሎ። ግን ይሄ ቅናት ፊት ሳይሆን የንዴት ፊት እኮ ነው የማይባት። አረ አዎ ቤሪ፣ የንዴት ፊቷንም ታቅልኛለህ እንዴ? አንቺ አምሻ እንዴ ምን እንደመቀባጠር። እሺ ይቅርታ። አሁን ለማንኛውም ኮራጀንን ነበልሽ። ምን እንዳልተፈጠረ አታርግ። ደግሞ ትኩረትን ለኔ ስጠኝሽ። አንቺ በእናትሽ ልቀቂኝ። ሄለን ልጅቷ ማናት? ቤዚ ማለት ሄለን ምንድነው ችግርሽ? ለምንድነው የማትናገሪው? ማለቴ ይኸውልሽ ቤዚ እንትና ልጅቷ ማለት ነው ቤሪ ትባላለች። የያሬድ የድሮ ፍቅረኛ ነች። ግን እኮ ተጣልተዋል። ከተጣሉ ታዲያ እዚህ ምን ታደርጋለች? ቤዚቲ በእናትሽ ተረጋጊ። ሲጀመር ምን ሆንኩና ነው የምረጋጋው? ምን የሆንኩት ነገር አለ? እሱማ ምንም አልሆንሽም። ሲጀመር እኮ ምን እሱ እኔን ምክንያት አድርጎ ከሀገር እንዳይወጣ ብዬ ነው እንጂ ምን እኔ የሚጎልብኝ ነገር የለም። ምን ይጎልብኛል? እኔ የሚጎልብኝ ነገር አለ? ልክ ነሽ ቤዚቲ። እኛ ለሱ ብለን ስናስብ እሱ ግን ሌላ ነገር ውስጥ ነው። ቤዛ አጉል ከኔ ጋር ልባት ትጋቢ ጥሩ ነበር። እንደዚህ ቅጥል ስትይ ሳይ እንዴት ደስ እንደሚለኝ አያችሁ አይደል? ይሄ ምን እንካፍ የሆነ ልጅ እንደሆነ። ሲጀመር እኮ እኔ መጀመሪያውንም አውቄበታለሁ። ይሄ ክብረ ቢስ ቤዛሪ ነሽ። ታዲያ እንጃለሽ አያገባችሁ። የፈለኩበት ሄዳለሁ። ሲጀመር እናንተ ናችሁ ያላሰብኩት ነገር ውስጥ የከተታችሁኝ እናንተ ናችሁ። ቤዚ ስለፈጠረሽ ተረጋጊ በእናትሽ። ምን የቀናው መስሏችሁ ነው? እኔ ቤዛ ነኝ የምቀረው? እንኳን በዚህ እንከፍ በማንም አልቀናም። እሺ ሳይ በቃ ተገላገልኩ። እንደውም በቃኝ። ከዚህ በኋላ እኔ እሱ ነገር እኮ አብቅቶለታል። ካሁን በኋላ መጥቶ አያደርቀኝም፣ አያዝገኝም። በቃ አረ እሱማ አያዝግሽም ቤዚቲ። አብቅቶለታል ሲጀመር። በቃ አሁን ስለምቸኩል መሄድ አለብኝ። እሺ ሄሉዬ በቃ አንቺም ከቹቻዬ ጋር ነሽ። ስለምቸኩል ልቅደማችሁ። ቻው በቃ። ቆይ ሉቺ ልጅ ምን እየሆነች ነው ያለችው? እኔ ምንም እየገባኝ አይደለም እንዴ። ቆይ ሲጀመር ሁለቱ ተጣልተዋል ነበር እንዴ? እንዴት አንድ ላይ ሆኑ? እኔ ምን አውቃለሁ? ሄሉ ብከምር ይሄ ያሬድ የሚባል ልጅ እንከፍ ነው። ያያ እቺ ልጅ ምንም ሁኔታው አላማረኝም። ወደኛ እኮ እየመጣች ነው። ወይኔ በጋሽ ሞት! በጣም ተናዳለች ማለት እኮ ነው። ቹቻ ቤዛን እያየሻት ነው? ወደ ያሬድ እኮ ነው እየሄደች ያለችው። ወይኔ ጉዳችን! ቆይ ዛሬ ምን አይነት የተረገመ ቀን ውስጥ ነው የገባ ነው? በእናትሽ ነይ ነይ ነይ። እሺ ተበላ
ለማድረግ እየሞከርክ እንደሆነ ትነግረኝ ትችላለህ? ምን አደረኩ? ምን እያደረገ እንዳለ እኮ ግልጽ ነው አይደለም? የኔ እናት አንቺን አላናገርኩሽም። እሺ አይመለከትሽም። እንዴት ነው የማይመለከተኝ? ፍቅረኛዬ እኮ ነው። ቤሪ ዝም በይ። ፍቅረኛዬ? አሁን አንድ ጥያቄ ብቻ መልስልኝ። ፍቅረኛ እያለ ለምንድን ነው እኔን ከሀገር ስለመውጣት ምክንያት ለማድረግ ያሰብከው? ቤዚ እንደሱ እኮ አይደለም። በል አንቺ እንዴት ትመጪዋለሽ? ጠቂኝ ወደዛ። ያሬድ አምኜህ ነበር ጭራሽ እንደዚህ ታደርጋለህ ብዬ ግን አላሰብኩም። ጭራሽ ከአሁን በኋላ አጠገቤ እንድትደርስ አልፈልግም። ሲጀመር አንተን በማወቄ በጣም ከምጸጸትባቸው ሰዎች ውስጥ አንዱ አንተ ነህ። እሺ ማናችሁም አጠገቤ እንዳትደርሱ። ቤዚ የኔ እናት አንድ ሰው እንዳይከተለኝ አንድ ሰው አንተ ግን ያሬድ የሌለ ድንስ እንካፍ የሆንክ ሰው ነህ። እሺ እንካፍ ታስጠላ። ምን እየሄደች እኮ ነው? እሺ ምንድን ነው የምናደርገው? ወይኔ በህፃን ቆይ ምንድነው የምትወራው? ኧረ አቡሻ እኔ ምንም ነገሩ ሁሉ ግራ ነው የሆነብኝ። ቆይ መስተፋቅር የሚባል ነገር አለ? ኧረ አቡሻ ብታያት ፒያራችን እኮ ሰሞኑን የሌለ ስለ ሶሲ ወዬ ስትለኝ ነበር። ጭራሽ በእኔ ሆነ ምናምን ስትለኝ የሌለ ነው ግራ የገባኝ። ቆይ እሺ ምንድን ነው ያለች እንዴ? የልጁ ፉንቃ እየገዘገዘኝ ነው እኮ ነው የምትለው። ኧረ ላሽ ይሄም አይመስጥም። ኧረ ብታያት ሁላ አስፓት ላይ ደቅ ብለን እየገዘገዝኳት ዳይቨርት ሙድ ሆንክብኝ ምናምን ብለኝ አትታጠፍም እንዴ? ወደ ምንድነው ዳይቨርት ሆንከው? አንተ ራሱ ምን አይነት ጥያቄ ነው የምትጠይቀኝ? ወደ ጆሲ የሚባለው ልጅ ነው። ኧረ አንተ ልጅ ምንድነው የምታወራው እንዳለ እኮ እየተምታታብኝ ነው። ህፃኑን አቡሻ ይሄ ነገር ሲሪየስ ከሆነ ህፃና ቂርቆስን አለፋተው እንዴ? ቆይ ምን ልታደርግ ነው? እፈርሻለሁ እንዴ? አንተ ልጅ አማል እና ታዲያ እኔ እያየ ስንት የለፈውበትን ፒያሪን ሲሸበልል ዝም እንድለው ነው እንደፈለግኩ? ይኸውልህ እኔ እንደዛ አላልኩ እና ምን መሰለኝ ዘማ ይሄ ነገር ጭዌ ሊሆን ስለሚችል ነገሮችን ማጣራት አለብን። አንተ ደግሞ ምን አይነት ጭዌ ነው የሚሆነው? ቺኮችን ለማሰማመጥ የፈጠረው ጭዌ ነው የሚሆነው። አይመስለኝም አቡሽ። የፒያራችን ነገር ክላም ብታረጉ እኮ የሌለ ነው የሚደብር አንተ ራሱ። ሬላሽ እሺ አሁን የት ነው ያለችው? እኔ ምን አውቃለሁ። ለትመሽግ ነው መሰለኝ ጥለኝ ቆሰች። በቃ አንተ ተረጋጋ። ከዴቭም ከሌሎች ሰው ጋር ሆነ ነገሮችን እናጣራለን። ኧረ አቡሽ እኔ ግን ውስጥ የሌለ ነው ይፈር። በቃ አረጋጋው። ፒያራችን አይደለም በመስተፋቅር ማለት ነው በታንክ ቢመጡብን አሳልፈን አንሰጥም። እሺ አይ በእናትህ አታዝገኝ። ምን አይነት ሰው ነው? በእናትህ ተወኝ በቃ። እባክህ እራስህ አታዝገኝ። ና እንሂድ እባክህ። መቼ ሙሉ ነገሩን ስትከታተይ ነበራል። ያውም አንድ ነገር ሳያመልጠኝና እንዴት አንጀቴ እንደራሰ። አንቺ እንዴት እንዳረጋት እቺ ደፋር ጭራሽ እኔ የሚሳሳለት ልጅ በጥፊ ያልመታችሁ መሰለሽ? ይሄ ሊሆን እንደሚችል ገምቼ ነበር። እሱ ራሱ እንዴት እንዳናደደኝ ያኔ እኔ ላይ ሲንጠባረር እንዳልነበረ አሁን በጥፊ ስትመታው ዝም ይላታል እንዴ? እንዴት ደሜን እንዳፈላው። እንግዲህ ምን ታደርጊዋለሽ? ፍቅር እንደዚህ ነው። እሺ ብላ ጥያቄውን ብትቀበለው ኖሮ እንዴት ነው ከዚህ ልጅ ጋር አብሮ የሚኖረው? አላውቅም። ይሄ ሲሆን እያየውማ ዝም አልልም። እና ምን ልታረጊ ነው? ማደርጎና ሳይሻለሁ። ብቻ ከዚህ ሁሉ ጊዜ በኋላ ተመልሰሽ ያሬድን ወደ አንቺ ለመመለስ እያሰብሽ ባልሆነ። እንዴት አላስብም? እስከዛሬም እኮ አላስጠጋሽ ስላለኝ እንጂ ፍቅሩ ከልቤ ወጥቶ አይደለም። የኔ እናት እኔ ፈለኩሽ የዛሬው ሚሽን እንድትወጪ ነበር። እሱን ደግሞ ጨርሰሻል። ስለዚህ ስርዓትሽ ነው ያዢ። ብቻ ለልጅቷ አስበሽ እንዳይው። ለሷ አስቤ አይደለም። እና ለማን? ለራሴ ማለት። አንቺ ተመልሰሽ እሱን ማስቸገር ጀመርሽ ማለት ያሬድ መጥቶ እኔ ላይ ነው የሚጨፍረው። ያ ደግሞ አደገኛ ነው። እስኪ ንገሪኝ፣ ምኑ ነው አደገኛ የሚሆነው? አደገኝነቱማ ያሬድ ከዚህ በኋላ ከኔ ጋር ምንም የመስራት ፍላጎት አይኖረውም ማለት ነው። ይሄ ደግሞ እኔም ብዙ ነገር ነው የሚያሳጣኝ። ገብቶኛል። ጥሩ፣ አሁን ስራሽን ስለጨረስሽ መሄድ ትቻለሽ። እሺ ጸጊ። ይቺ ብሽቅ መመለስ አማሪ ምናምን ትላለች እንዴ? በቃ ግን ስፒዲዮ ልጅ እንደምንም አድርገን ከፎንቃው ጋር ማስታረቅ አለብን። ቢሆን እኮ ደስ ይለኛል። ግን ቻው የምትለን ይመስላል። ግጥም አድርጋና እንዴት እንደዛ አልክ? ባለፈው በቃ የሆነ ነገር እንዳይቸግረው ምናምን ብላ ላቡሽ የሆነ ገንዘብ ወይ ብለው ነበር። ይሄ ብር ነው ቡሲ? አዎ የምሬን ነው። እሱ ነው እንደሚገርም። እንደውም ባለፈው በቃ የሆነ ነገር ሲያወራት ላስብበት ምናምን ነገር ብለዋለች። በጣም አሪፍ። እንደዛ ከሆነ እኮ ተረጋግታለች ማለት ነው። ለዛ እኮ ነው የጠራሁሽ። በቃ ዛሬ እንደምንም አድርገን ፊክስ ማድረግ አለብን። ግን እኮ ቦቼ እኔ ሽምግልና ምናምን አላውቅም። ምን ተብሎ ነው የሚወራው? ለሱ ምን ችግር አለው? እኔ ያሳያለሁ። እኔ መንገድ እዘጋለሁ፣ አንተ ትዘፍናለህ። ቆይ ቦቼ ምን አድርገህ ነው ግን መንገድ የምዘጋው?
እሱን እኔ እዛ ሂጅ ልጥፍ ብዬ አሳያለሁ። ቆይ እሺ ምን የሚለውን ነው የምዘፍነው? አይ ለዛሬ ነሽ የሚለውን ቢሆን በዘፈን እንደው ምንም አይደብረኝም። ኧረ አንተ ልጅ ተው ግድ የለህም። ዲሜላ አርግ ስፒዶ የቀስቴ ነገር እኮ ግራ ቢገባኝ እኮ ነው። ሻውን ለመሆኑ እሱ የት ነው ያለው? የፎንቃችን መግቢያ ጋር ድንጋይ እያሞቀልን ነው። በል እንሂድና አብረን ነው። ያው ድንጋይ ማሞቅ ነው እንሂድ። ሄቭ ምን ገጥሞሽ ነው እንደዚህ አጣጥፈሽ የጠራሽ? ቤቲ የዩሲ ነገር ምንም እያማረኝ አይደለም። እዩሲ ምን ሆነ? እሱማ ምንም አልሆነ። እና ምን እየጠየቅሽኝ ነበር? ቤቲ አሁን በደንብ እንድትነግሪኝ እፈልጋለሁ። ምንድነው የምነግርሽ? መስተፋቅራለሁ እያላችሁ የምታወሩትና ብቻ ድጋሚ ጨበጥኩት እንዳትኝ። አዎ ጨብጫለሁ። ሄቭ ምን ሆነሻል? እንዴት ጨብጫለሽ? ምክንያቱም እናንተ በምትሉት ነገር ስለማላምን። እና ካላመንሽ ለምን ደው የምትጠይቂኝ? ምጠይቅሽማ ሶሲና ጓደኛዋ ከዩሲ ፍቅር ይዞናል ብለው እያበዱ ስለሆነ። እረፍ። ቆየትኛ ጓደኛዋ ናት? አሁን እሱም ያደርግልሻል። አሁን ይሄ ነገር እውነት ነው ወይስ ወሬ ነው? የኔ እናት እንግዲህ እኔ የማውቀውን ነገር ተናግሬያለሁ። ማመን ያለ ማመን ደግሞ ያንቺ ፋንታ ነው። እሱ ችግር የለውም። ግን ይሄ ነገር ወሬ ከሆነ ለልጁ ሳይኮሎጂ እኮ ጥሩ አይደለም። ስለማን ሳይኮሎጂ ነው የምታወሪው? ስለ ዩሲ ሳይኮሎጂ ነው። እሱማ ምን ይሆናል? ሰው ሁሉ ካወራበት ከሸሸው እና መጠቋቆሚያ ካረጉት ምን ያህል እንደሚጎዳ አስበሽዋል? እኔ የምለው ቆይ አንቺ ከመቼ ጀምሮ ነው የዩሲ ተቆርቋሪ ሆንሽ? ተቆረቆርኩ እንዴ? ቀላል ተቆረቆርሽ? ጭራሽ እኮ ጥብቅና ሁላ ነው መቆሚያ ማረሽ። አይ እንደዛ ሳይሆን ቅድም ከሶሲ ጋር የነበራቸውን ነገር ሳይ ትንሽ ግራ ገብቶኝ ነው። የኔ እናት በማያገባሽ ነገር ባገቢ ጥሩ ነው። አሁን በቃ እኔ መሄድ አለብኝ። ወዴት ነው እንዴ? እሱንም ላንቺ ማሳወቅ አለብኝ እንዴ? አይ እንደዛ ሳይሆን አለ አይደል? መልካም ጊዜ። እቺ ልጅ ግን ጤነኛ ናት? ቆይ ምንድነው ነገሩ? እንደ ቀልድ ያወራሁት ነገር እውነት ሊሆን ነው እንዴ? ሄሎ ዮሲ። አባዬ አሁንስ ናፈቀኝ። ሲከፋኝ የምናገረው ስሳሳት የሚቆጣኝ ሰው ናፈቀኝ። ምን አለ በዚህ ሰዓት በኖርክልኝና ጉያ ስሙ ሽቅ ብዬ ባለቀስኩኝ። ያላንተ ህይወት ከበደኝ። እሺ ቆይ ማንን ላማክር አባዬ? ማንን? ወይኔ ቆይ እቺ ልጅ ብቻዋን እዛ ጋር ሆና ምን እያደረገች ነው? እኔ ምን አውቃለሁ ብቻ ግን ራሷን ማዳመጥ ፈልጋ ነው የሚሆነው። ወይኔ አሁንስ በጣም እያሳዘነች ነው። ቆይ ሄዱ ምን እናድርግ? እንዴ መጠበቅ? እስከ መቼ ነው የምንጠብቃት? በቃ እስክትረጋጋ ድረስ። ካልሆነ ግን በዚህ ሁኔታ ከሄድን በጣም ነው የምትናደድብን። እሺ በቃ ደግሞ አባዬ የሆነ ነገር አጥፍቼ ይቅርታ ልጠይቅህ ልመጣ ብዬ ፈራው። አታዝንብኝም አይደል? በቃ የገባሁልህን ቃል መፈጸም አቃተኝ። ዩኒቨርሲቲ ሳልገባ ፍቅር የሚባል ነገር እንዳይዘኝ የገባሁልህን ቃል ነው። አዎ አባቢ ፍቅር ይዞኛል፣ ግን በእናትህ ይቅርታ አድርግልኝ የኔ አባት። ሄሉዬ ቆይ ግን እቺ ልጅ ምን ሆና ነው የዚህን ያክል እንደዚህ የምትብሰለሰለው? እኔ ምን አውቄ የውስጧን ማን ያውቃል ብለሽ ነው ቹቻ? ሱማው አሁንም የተፈጠረው ነገር አለ፣ ግን ቢሆንም ምን አይነት ነገር ነው እንደዚህ ሊያብሰለስላት የሚችለው? አላውቅም። እኔም እኮ ግራ ገብቶኛል። ወይዳ እኔ ምልሽ ለአባቷ ቃል የገባችለትን ነገር እያስታወሰችው እንዴ? እኔ ምን አውቃለሁ ሄሉዬ። ምን አይነት ዳን የገባ ነው? እሺ ቆይ አባቢ እኔ ምን ማድረግ ነበረብኝ? ብታይ እኮ ራሴን ላለማዳመጥ ብዙ ታገልኩ። ሁሉም ሰው አፍቅረሽዋል ሲሉኝ እንዳልገባኝ ለመሆን ብዙ ታገልኩ፣ ግን አቃተኝ። እውነቴን ነው። አላዘንክብኝም? እሺ አባቢ ደግሞ ስለጠፋሁብኝ ይቅርታ። እሺ ሰሞኑን እመጣለሁ።
ሄሉዬ በቃ ይኸውልሽ ሂደን እናናግራት። ታይ ቹቹሻ እኔ ጥሩ ሀሳብ አይመስለኝም። አረ ሄሉዬ ተይ እንሂድ። ታይ እኔ በኔ ሆንብሽ ባኔ ነው የሚሻለን። ያት እስቲ ሁኔታዋን። እሺ ግን እውነትሽን ነው የተረጋጋች ይመስላል። ባይሆን ሄደን ትሪት እናርጋት እንጂ ካልሆነ ከባድ ነው። አዎ በቃ እንሂድ። ብቻ እንደዚህ የቆዘምከው ቤዛ በጥፊ ስለመታች እንደው ጸጊ ድሮ ቢሆን ኖሮ ቤዛ ለምን እንደመታችን ብዬ እናደደባት ነበር። ታዲያው ምንድነው ያስከፋ? ምክንያቱም ቤዛን በብሔር ለማስቀናት መሞከራችን ምንም ትክክል አልነበረ። እንዴት? ምክንያቱም በጣም ደብሯታል። ቆይ እሺ መታ በጥፊ መታች የተናደደችብና የጮች ብለምን ይመስላል? ለምንድን ነው? ስለምታፈቅርህ ነው ብለሽ ነው? እመነኛ ሬድ ባታፈቅርህና ላንተ ምንም ስሜት ባይኖራት ኖሮ ጥላ ነበር የምትሄደው። ግን ጸጊ ስሜቷን የጎዳሁት እየመሰለኝ በጣም ጥፋተኝነት ስሜት የተሰማኝ ነው። እንዲሁም ጸጋ ምን አለሽ በለኝ ነገ ያለህበት ድረስ መታ ላናግርህ እፈልጋለሁ ባትለ። እኔ ግን ፍጹም አይኔን ለማየት ማትፈልግ ነው ይመስለኝ። አይምሰልህ እስከ ዛሬ ድረስ ስትጠብርብክ የነበረችው በእጅ ያዘችው ወርቅ ነህባት ነው። ዛሬ ግን የሆነ የሚቀማት ሰው እንዳለ ስታስብ በእንብርክክ ባትመጣ ታያታለህ። ለማንኛውም ያቺ ቤሪ የምትባል ልጅ ድጋሚ ተሳስታ እኔ ጋር እንዳትደርስ ንገሪያት። እሱን እንኳን መጀመሪያ ስለነገርኳት አታደርገውም፣ አታስብ። ጥሩ በቃ ብቻ መሆን ስለምፈልግ እኔ ልሂድ። እሺ ያሬድ ወይ ጸጊ ከፈለከኝ ደውልልኝ። እሺ ደውልሻለሁ። ቤዚ የኔ ናት። እናንተ እዚህ ምን ሰራላችሁ? አይ በቃ ስሜትሽ ጥሩ ስላልነበረ ከኋላ ተከትለንሽ ነው። ይሄን ያሉ መጨነቅ አልነበረባት። ቤዚ ይሄ ደግሞ ምን ማለት ነው? እኛ እኮ ጓደኞች ነን አይደል? እሱማ እኮ ግን እኔ ትንሽ ቀለል እንዲልኝ ብቻ ነው ፈልጌ። እንደዛ ካልሽ ታዲያ ያንን ይስጠፋ ለምን ተከተለሽ ይመጣሽ? ድርቅና ደግሞ የተማነው እኛ ካንቺ ነው። ውድድ እኮ ነው ማረጋችሁ። እኛም ውድድ ነው የምናደርግሽ። ቤዚቲ ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድነው እሱ? እዛ ጋር ሆነን ረጅም ሰዓት ስናይሽ ነበር። ቆይ እዚህ ጋር ሆነሽ ምን እያደረግሽ ነው? አባቤን ይቅርታ ልጠይቀው መሄድ ፈልጌ ነበር ግን ፈራው። በቃ እዚህ ቁጭ ብዬ እሱን እያወራሁት ነበር። ቆይ ምን አጥፍተሽ? የገባሁለትን ቃል መፈጸም ስላቃተኝ በጣም የጥፋተኝነት ስሜት እየተሰማኝ ነው። ለዛ ነው። ምን ነበር የገባሽለት ቃል? ለሱ ዩኒቨርሲቲ ገብቼ ተመርቄ ከወጣሁ በኋላ ነው ፍቅረኛ ይዛለሁ ብዬ ቃል ገብቼለት ነበር እና አሁን ግን ሳላስበው መሸነፌ ገባኝ። ለዛ ነው ይቅርታ ልጠይቀው የፈለኩት። ማለትማ ያሬድን እንዳፈቀርኩት ስለገባኝ ነው ይቅርታ ልጠይቀው የፈለኩት። የምርሽ ነው ቤዚቲ? በቃ ቹቹሻ እኔ ከዚህ በላይ መሰቃየት አልፈልግም። እኔ የምችለውን ያህል ሞክሬያለሁ። የኔ እናት ቤዚዬ በዚህ ነገር መጸጸት የለብሽም እሺ? ለምን ሄሉ? እርግጥ ነው ባታፈቅሪ ጥሩ ነበር፣ ግን ደግሞ ፍቅር አቅደንበት የምንገባበት ጉዳይ አይደለም። እሺ ሄሉ እችን ነገር ብታብራሪያት። ይኸውልሽ ቤስቲ አንዳንዴ የሆነ ነገር ለማድረግ እየታገሽ የማፈልጋቸው ነገሮች ወደ ህይወትሽ ሲመጡ ታገኛቸዋለሽ። እሱማ እኮ ልክ ነሽ ሄሉ። ስለዚህ ፈጣሪ ለሁሉም ነገር ምክንያት አለው። ምናልባት እኮ ይሄ ነገር በህይወትሽ በጣም መልካም አጋጣሚ ሊሆን ይችላል። ተስፋ አደርጋለሁ። ግን ቹቻ እቺ ቤሪ የምትባል ልጅ ምንም አላማረኝም። ይኸውልሽ ቤዚቲ የእሷን ነገር ለእኔ ተይው እሺ? እንዴት? ከግርግዳ ጋር ሳጋጫት ቦታዋን ትይዛለች። ተይ በእናትሽ ቹቻ፣ እኔ እንደሱ አይነት ነገር አልፈልግም። እንደውም አንድ ነገር ቃል እንድትገቡልኝ እፈልጋለሁ። ምንድነው? ያሬድን ማፍቀሬን እንዳመንኩኝ ከሶስታችን እንዳይወጣ ቃል ግቡልኝ። ቤዚቲ ብቻ አሁንም ፍቅሩን ይዤ ቁጭ ላለሁ ልትይኝ እንዳይሆን። አዎ ቹቻ፣ ያሬድ የሚያደርጋቸው ነገሮች ማየት እፈልጋለሁ። ማለት ሄለን እቺ ልጅ ማናት? እንዴት አሁንስ ልትመጣ ቻለች? እና ደግሞ ውጭ ሀገር ሊሄድ ነው ምናምን የተባለውን ነገር ብቻ ሁሉንም ነገር ማጣራት እፈልጋለሁ። ግን ቆይ ቤዚቲ በዚህ ሂደት ውስጥ አንቺ አትጎጂም? ብጎዳም እናንተ ስላላችሁልኝ ምንም አልሆነ። የኔ እናት በቃ አሁን እንሂድ። ወዴት ነው የምንሄደው? ቤት እንሂድና እኔ ቆንጆ ሻይ አፈላላችኋለሁ። በዛው እየተጨዋወትን ምናምን መንፈሳችን እናድሳለን። ምን ይመስላችኋል? በጣም ጥሩ ሀሳብ። በቃ እንሂድ።
እዩሲ እንዴት ነው? ግን ደህና ነህ? እኔ እንጃ ቤትሽ ደህና አልሁን ምንም ማውቀው ነገር የለም። ቆይ ምን አዲስ ነገር ተፈጥሮ ነው? እቺ ሱሲ ነቻ አፈቀርኩ ካለችኝ ቀን ጀምሮ ምንም ፋታ የለኝም። ቆይ ምን አድርግ ነው የምትለው? ቤቲ ደግሞ ስንቴ ነው የምነግርሽ? አፈቀርኩ እያለች መግቢያ መውጣ ሰጣችኝ እኮ። እናንተ አልፈልግሽም አትላትም እንዴ? ችግሩ እኮ እሷ የምትሰማ አይነት አይደለችም። በዛ ላይ ደግሞ ሔዋን የምትባለው ጓደኛዋም አፍቅራ ያለው እያለች እያወራች ነው አሉ። እሷ ደግሞ የት አግኝታህ ነው? ኧረ ተይኝ እስኪ። አሁን ግን የእውነት እየጨነቀኝ ነው። ለምንድን ነው አንተ ይሄን ያህል ራስህን የምታስጨንቀው? ምን ላድርግ ቤቲ፣ ነገሩ እኮ ከቀን ወደ ቀን እየተባባሰ እየመጣ ነው። ወይዳ እሺ ቆይ ምን ተሻለን? የሆነ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው እሱ? በቃ ይሄ እንደ ቀል የተጀመረ ወሬ እዚህ ጋር መቆም አለበት። ገባሽ? ቢሆንማ ጥሩ ነው፣ ግን ደግሞ እንዴት አድርገን ነው ማስቆም የምንችለው? ብቻ አላቅም፣ የሆነ መላ ፍጠሪ። አካባቢያችን ላሉ ሰዎች እንደ ቀል የተጀመረ ወሬ ነው እንጂ እውነት አይደለም ብለሽ ለሁሉም ነገራቸው እስኪ። አዩሲ ነገሮች አንተ እንደምታስባቸው ቀላል ይመስለዋል እንዴ? እና እሺ እበድ ነው የምትይኝ? ኧረ እኔ እንደሱ አልወጣኝም። አሁንም እኮ እንደሱ ሲዝም ምል ከሆነ ያቺኛውም ነገ ተነስታ መግቢያ መውጫ አልታሳጣኝ ነው። አይ እንግዲህ እነሱም ያብዙታ። የኔ ናት እሱ መልስ አይሆንም። ይልቅ አሁን ተነሽና የሆነ መላ ፈልጊልኝ። እሺ ሞክራለሁ፣ ግን አንተ ራስህን አታስጨንቅ እሺ? እሺ በቃ አሁን ምን ይኖርብኛል? እዩሲ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር። ቀስቴ ምርጥላ ቀስቴ ማኛ ፍቅር ሳይጥላ ገንዳ መጋኛ ይላል። ያራዳልሽ ምን እሺ ነው ጋቢናሽ? ምንም አሉ። አንተ ልጅ ግን ቆይ ምንድነው? ብቻውን በፉንቃችን ምክንያት ባልሆነ የደበረ እና ሌላ ምን ሊሆን ይችላል? ተሰማኛለህ? እኛ ወንድሞች እያለን ከዚህ በኋላ ጭንቀት ድብርት ምናምን ባይ ነው ማለት ያለብህ። አንተ ምንድነው የምታወራው? ሰሚ ስፒዶ ዜናውን እኔ ወዬ ልበላት ወይስ አንቺ ትነግረዋለሽ? የምን ዜና? በቃ እንደውም እኔ ልንገርህ ቀስቴ የምስራች። አንተ ምንድነው የምታፈለው? እንግዲህ አታዘገኝ እባክህ። የምስራች ስለ ምስር ብላ ነው የሚባለው። አፈር ብላ። ወይኔ ቦቼ እንዴ! እኔ ላንተ ስንት ነገር እፋለማለሁ። አንተ እኔን ምስር ብላ ማለት ከብዶ አፈር ብላ አልከኝ አይደለም? ስፒዶ ማንሽ ነው ቆይ የሚጃጃለው? እሱን ነገር ታውቀው የለ አንተ ልጅ የምስራችን ይዤ ከዚህ ሳልሄድ ምስር ብላ ብትለኝ ይሻላል። አለበለዚያ ይቆጫሃል። ልሂድ። እሺ ምስር ብላ። ቆይ ምንድነው ነገሩ? ተናገራ። እሱማ እናገራለሁ፣ ግን እኔና ስፒዶን በምን አይነት ቃል እንደምታመሰገነን ቃል የለኝም። እኔ በቃ ያጥረኛል። ምስጋናውን ተውና ወሬውን ተናገር። ይገርምሃል፣ እኔና ስፒዶ ፎንቃችን ጋር ሄድና አሬ ልጅ ባክሽ ታሪቁ ራሱን እየጎዳ ነው ምናምን ስንላት ይሻተላል። አታ የምረን ነው? አንተ ምን ሆናል? ቢቀለድ በዚህ ይቀለዳል እንዴ? ካላመንከኝ ስፒዶን ጠይቃት። ስፒዶ ይሄ ልጅ የሚወራው የምር ነው እንዴ? አዎ ትክክል ነው። ወይኔ በፈረሰኛው። ቆይ እናንተ ምን አይነት ነገር ነው እየነገራችሁኝ ያላችሁት? አይወልኛ እንግዲህ እንደዚህ ነን። አሁን እኮ ስራ ቦታ እየሄደች አግኝተና ስንገዘግዛት ነበር። እንደው ፈረሰኛው ምን ይሳናል? እሺ ወዴት ነው ያለችው? ሰፈር አንድ ላይ ሆናችሁ ጠብቁን፣ የማወራው ነገር አለ ምናምን ብላናለች። ቆይ ምንድነው የምትነግረኝ? ያው ምናልባት ማስጠንቀቂያ ይሆናል። ምንም ብላ ብታስጠነቅቀኝ ከዚህ በኋላ ምንም አይነት ፖሊስ ሰራ በጭራሽ አትይኝም። ጎሽ ጎበዝ፣ ዋናው እንደዚህ መሆነ ነው። ጎበዝ ልጅ። ቦቼ አንዴ ለብቻችን እናውራ። ብረም እናውራ። ግድ የለም ና እናውራ። ምንድነው? ቆይ ምንድነው የምታወራው? ምን አወራው? ቆይ መች ነው እኛ የቀስቴን ፎንቃ ግን ተናወራና? እሱን ነው እንዴ? አዎ እሱን ነው። ቆይ እንዴት ያልተፈጠረ ነገር አውርተህ ለልጁ ያልሆነ ተስፋ ትጭርበታለህ? ይሄንን ያደረኩት ለምን እንደሆነ ታውቃለህ? ለምንድን ነው? በቃ እሷ ስትመጣ እንደምንም ብለን እንድናስታርቃቸው ነው። በቃ ይሄ ጉዳይ ከዛሬ እንዲያልፍ አልፈለኩም። ታዲያ እሱ እኮ የሚወሰነው በእኛ ፍላጎት ብቻ ሳይሆን በቹቻ መልካም ፍቃድ ነው። ዋናው የኛ ልብ ማመኑ ነው። ከዛ እሷ ማመን አይከብደውም። ዳንተ ምን ሆነ ነው? ዋናው ማመን ነው ምናምን ሲባል አልሰማህም እንዴ? እመነኝ፣ ራስን ዝግጁ አድርግ እንጂ እሷ ወይ ትለናለች። ወይ አንተ ልጅ ምን አይነት ጦስ ውስጥ ነው የከተትከኝ? አስበዋል። አሁን ልጅቷ ተሳስታ እንኳን አልሰማችሁም ብትል እመነኝ ቀስቴ ይሰቅላል። እሱ መች ጠፋኝ፣ ግን በቃ እመነኝ ይሳካል። እናንተ ልጆች ቆይ ምንድነው የምታፈሉ? ኧረ ምንም አይደለም። ና ስፒዶ ነው። ቆይ ምንድነው እሱ? ኧረ በእናትህ ተወኝ። ገና ለገና ከሸቤ ስንወጣ የዛኔ እናቴ ልያት ምናምን ብዬ ተበደርኩትን ብር ካላመጣ ብሎ ጉሮሮዬን እኮ የሚይዘኝ ማስፒዶ። አይገርምህም? አብረን እንዳልበላን ያን ሁሉ ነገር አብረን እንዳላሳለፈን በአንድ ሃይላንድ አብረን እንዳልጠጣን ዛሬ ግን ክፈል ብሎ አስጨነቀኝ። ምን ብድር? ችግር የለውም እኔስ ይሁን ላንተ ይብላኝ። በዚህ ቾር ደግሞ እዚህ አፍንጫ ላይ ወረውርላለሁ። እሺ አንተ ልጅ ዛሬ የጤና ያርግልህ። አሜን ያርግልኝ። ምን እንደሆነ አላውቅም። ለነገሩ አንተ ቅጭቅጭ አድርጎኛል። ቦቼ ግን የምርህ ነው? ፎንቅ ይቅርታ አልታረግልኝ? ያው አላ አይደል እንዴ? አንተ ከፈለክ አሁን ስመጣ ታረጋግጣለህ። በቃ እስታይ በቃ
አንተ ቆይ ማየቱ ጅል ሰው ነህ። ተሳስቻለሁ አይደል ኪሩ? በጣም ነው የተሳሳትከው። እንዴት የምታፈቅድ ልጅ በማታፈቅራ ልጅ ያውም በድሮ ፍቅረኛ ልታስቀናት ትሞክራለህ? ጨንቆኝ እኮ ነው የማደርገው ነገር ሳጣ። እኔ እኮ ካንተ ከተለያየ በኋላ አናግሬያት ነበረ። ምን አለ ያለችኝና ምን አይነቱ ሁኔታ ውስጥ እንደነበረች እስክነግር ብትጠብቅ። ቆይ ያለች ነገር ነበር እንዴ? እሱማ ነበር። አሁን ግን ሁሉንም ነገር እንዳበላሸው ነው የሚሰማኝ። ወይኔ ያሬድ፣ የማይሆን ነገር ነው አይደል ያደረኩት? ቆይ ምን ስትል ነው በኤክስ ልታስቀናት ሀሳቡ ራሱ ይመጣል? እባክህ እኔ ሳሎን ያቺ ጠጋነች ይሄን ሀሳብ ያመጣችሁ። ኡፍ እንደው ይዝች ልጅ ስም አልሰማበት የልሂድ። እንዴት? ከሐዋሳ ጀምሮ ስለሷ የምሰማው ነገር ምንም ሰላም የለውም። ክፋት እንዳለባትም አውቃለሁ፣ ግን ደግሞ በአሁኑ እኔ ነኝ እርዳታ ያስፈልገኛል ብዬ እሷ ጋር ሄድኩት እኮ ቤዛ እንድታጣብስህ። መጀመሪያ እንደዛ አልነበረም። አንድ ቅዱስ የሚባል ልጅ አለ። ከዛ በቃ ቤዛ እና እሱ እንድታራርቅልኝ ነበር መላ ፈልጌ እሷ ጋር ሄድኩት። ይኸውልህ እኔ አንተ ምክንያት መስማት አልፈለግም፣ ግን አንድ ነገር ወቅ። ምንድን ነው እሱ? ከሰማሁት ነገር አንጻር እቺ ጸጋናት ምናምን ከምትባለው ልጅ ጋር ያለህን ነገር ማታቆም ከሆነ መቼም ቤዛን አንተ ማድረግ አልችልም። የምርህን ነው? ያሬ ደግሞ የምሬን ነው። ቆይ ቤዛ በዚህ ልክ ምን ብትለ ነው እንደዚህ የምትለኝ? እሱን አሁን ልነግርህ አልችልም። አንተ ግን መጀመሪያ ራስን አስተካክል። አሁን መሄዴ ነው። ወዴት ነው? ጋራጅ እጄ መኪናን ቼክ ማድረግ ይኖርብኛል። ሰላም ነው። ኡፍ ወይኔ ያሬድ፣ መጨረሻ እንደዚህ ሆነ። ባለፈው ጠጥታ ላያችሁ እንዲህ ባላችሁ ሰካራ ይኸው የኔ መድኃኒዓለም የት ሄዱ? ይኸው እነ ፎንቄ ከተፍ አመጣቸው። ይኸው ቆይ ከነ ቤዛ ጋር እንዴት ተገናኝተው? እንዴ እኔ መድኃኒዓለም እያለ አገናኛቸዋል። ይኸው ሸክሜን አይቶ መከራዬን ልፋቴን አይቶ እኮ ያገናኛቸው የኔ መልእክተኞች እኮ ናቸው። ቆይ እንዴት? አንተ እሱ አይገባም። ነይ አሁን ስፒድ ሆነ ሄድኛ። ኧረ ዛሬማ በቃ ያለቀለት ጉዳይ እኮ ነው። ያላችሁ ቤዚቲ ምንም ነገር ቢጠይቋችሁ መልስ እንዳትሰጡ እሺ። ለምን ነገር ትኮናችሁ? ይኸውልሽ ምክንያቱም ከሱ ጋር ታረቂ ምናምን ስለሆነ ነው። ታዲያ ቢሉሽ ታረቁ። ይኸውልሽ እኔ አሁን ከሱ ጋር ለመታረቅ ምንም ዝግጁ አይደለሁም። ሰውንም እያዩ ሳያናገሩ ማለት ደግሞ ትክክል አይደለም። እሺ በቤዛ ሀሳብ ለባባችሁ ነው። እሺ በቃ ለፉ ቆይ ምን ሆናችሁ ነው? ምንም አልሆንኩም ትላለህ እንዴ አንተ? ነፍስህ በሞትና በህይወት መካከል ሆና እንዴ? ጎጂ ምንድነው? ኧረ እህቴ ቤዛ ተይኝ በእናትሽ። እንደው መቼ እንደምሞት አላውቅም እንጂ በማጅ እንደምሞትማ በቃ እርግጥ ሆኗል። በምንድን ነው የምትሞተው? በዚህ ምላሴ ነው። በዚህ ምላሴ ባመጣብኝ ጣጣ ሌላ በማ ይሆናል። ቆይ ምን ተፈጥሮ ነው? ኧረ ቹቻ ልጅ ያመጣብኝ ጣጣ ነፍሴን ሊያሳጣኝ እኮ ነው። ቆይ ምን ሆናችሁ ነው? ለምን አትናገሩ? እንደው ፉንቄ ግን እንደው በፈጠረሽ በፈረሰኛው ይዤሻለሁ። ይኸውልሽ አሁን የሆንኩትን ነገር ስነግርሽ ማለት ነው እንደው እባክሽ ዘራፍ ብለሽ እንዳታስገድኝ፣ ጦስ ውስጥ እንዳከች። ቆይ ቦቸራ ግን ምን ሆነ ነው? ለምን የሆንከውን ነገር አትናገርም? እኔማ ይኸውልሽ ቀስቴ ቆዝሞ ሳይው የሆነ ነገር መዋሸት። ቆይ ምን ብለው ዋሽተ ነው? ምስራች አልኩት። በስንት ጭቅጭቅ ምን አለኝ? ምስር ብላ። ለምን ነው የተጨቃጨቃችሁት? ምስር ብላ ስለ ወፈር ብላ ላይ መሰለሽ? ምን? እሺ ቆይ ከዛስ ምን ሆነ? ከዛማ እኔና ስፒድ ሆነን ፎንቄን አግኝተናት ለእናንተ ክብር ሲባል ቀስቴን ታርቀዋል አለችኝ ብዬ ንግር። አንተ ምንድን ነው ያልከው? አሟልጩኝ እኮ ነው። ስፒድ ቤ ልጅ የሚያወራው ነገር እውነት ነው? አይገርምሽም ቹቻ? ከራሱ አልፎ እኮ እኔም እንደዋሽ አድርጎኛል። እናንተ ልጆች ግን የሆናችሁ ሾጥ ነገር ናችሁ። እሺ ስፒዱ አይደለም እኔ ግን ያው ሾጥ ይኮንኩ ቆየሁ እና እሺ አሁን ቆይ ምንድነው የምትሉት? ዳውንማ በቃ ፎንቄ ይቅርታ ካላረገችለት ይሄ ልጅ ከነነፍሴ ነው ሲል ጣርጎ የሚገለኝ። በመድኃኒዓለም ይሄ ልጅ አያስፈራም ስታዩት? ቆይ ግን የሚታያችሁ ቀስቴ ነው? አዎ ቀስቴ ነው። ቆይ ላንተ ምንድነው የሚታየው? እኔና የሚታየኝ እናንተ ከሄዳችሁ በኋላ እንዲህ ሊበላኝ የተዘጋጀ ሆቦበታንስ እኮ ነው የሚመስለኝ። ቹቻ ግን ይሄ ነገር እሺ ቢበቃ ይሻላል። አንተ ልጅ ግን ምን አይነት አዛ እንደሆንክ ታውቃለህ አይደለ? ምን አዝግ ብቻ አዝግ አንፍር ፍርፍር አዛ ፈዛዛ ቦዛዛ ሁሉንም እኮ ነኝ። ቹቻ በእናትሽ ነው መጨነቃችን አትይ። ቹቻ በእናትሽ ዛሬ ከባድ ቀን ያሳለፍኩት። ቢያንስ ቀስቴን እሺ በይውና ታረቁና ደስ ይበለኝ። እሺ በቃ ጥራው። ጎሽ የተባረክሽ ልጅ አንተ ላይ እንጂ ምን ይገትራል? ላይ ያልኩህ ነበር እንዴ? ስፒዶ ቦቼ የሚያወራው እውነቱን ነው እንዴ? አዎ ቀስቴና አተና ያልኩህ አይደል እንዴ? በቃ እኔ ቅድም አንድ ነገርኩህ እንደታረቀች። ጎበዝ የተባረክሽ ልጅ ጎበዝ ና እንጂ ምንድነው ያልኩህ? እኔ ታርቃለች ነው ያልኩህ ነበር ቅድም። ምንድነው ሰውን አሁን ፎንቄ እግር ስር ትሄድና ለ5 ለ10 ለ25 ለ40 ሚሊዮን ደቂቃ እግሯ ስር ትደፋለህ። አንተ ልጅ እንዴ ይሄ ነገር ላቆላልፈው እንዴ? ይቅር ይኸውልህ ሀሳቡን ሳቀየር ሄደህ ተደፋ እግሯ ስር። ቦቸራ
እኔ እንደዚህ አይነት ነገር አልፈልግም አልኩህ እኮ እንደዚህ አይነት ነገር አልፈልግም እሷ ምን ሆነ ነው አሁን በቃ በእኛ ፊት ሆነ ንግግር አድርግ ቆይ ምን አይነት ንግግር የሻይ ቤት ክበብ አንተ ያማል እንዴ ስንት ተጨንቄ ያመጣሁትን እንትን ሄደው በእናትህ የሆነ ነገር በላት እስቲ ፉንቄ ወይ ፉንቄ ፈረሰኛውን በጣም ናፍቀሽ ነበር እኔም በጣም ናፍቀኝ ነበር በጣም ይቅርታሽ ስታይል ቀስቴና ቹቹሻ እንኳን ደስ አላችሁ እኛንም አትርሱን እንዳስታረቅናችሁ ሁለቱም ተለዩ ከጓደኞቻቸው እርቅና ወረዱ አንዱን ልባቸው ሄሎ በቃ ቦት ይችላል ያሆ በሉ ያሆ በሉ አምባው ጃልዬ ይወለድና ይረሰፋብኝ ሁኖ ይቀራል መኪና ሰቢ ኧረ ጎበዝ እዚህም እዛም እንደዚህ እንደዛ ያምራል የኔ ፒያር ቆይ የምሰማው ነገር ምን እሺ ነው አቡሻ እኔ ምንም ማውቀው ነገር የለም አሁንስ የኔ ነገር ምንም አይለይሉ እሻው ምንድነው የሚሰማሽ ምንም አይሰማኝ ነገር አለ ቢናገሩት ዳ ዝም ቢሉት ደግሞ ሸክም ሆኖብኝ እኮ ነው የኔ ፒያር በእናትሽ የሚሰማሽን ነገር ቢሆንልኝና በነገር ደስ ይለኝ ነበር ግን አይሆንም ለምንድነው የማይሆን ምክንያቱም አቡሻ የሚሰማኝን ስሜት ለእናንተ ለመንገር ብቻ ሳይሆን ለኔ ራሱ በጣም ስለሚደብረኝ አረላሽ ቆይ ደግሞ ምንድነው የሚሰማሽ የሚሰማኝ ስሜትማ አንዲት ፍቅረኛ ያላት ሴት ሊሰማት የማይገባ ስሜት ነው የሚሰማኝ እኮ ምን አይነት ስሜት አንተ ደግሞ ያራዳ ልጅ ነኝ ትላል ነበር መርመራ ድረስበታ አንዴ ቆይ ልጁን ከላም ለማድረግ እየፈለግሽ ነው እንዴ ታውኝ በቃ አልናገርም አልኳችሁ አይደል እንዴ የኔ ፒያር ዝም እያልሽኝ ከሚደብረኝ በቃ ተናገሪና ይደፈረሱ ይጥራ እኔ እኮ ማልናገረው አንተ ሊደብር ይችላል ብዬ አስበኝ ነው ለሱ ጣጤሉም አንቺ ብቻ በቃ ወይዬ እስኪ በቃ ታውኝ ደግሞ እኔም ብሎ ጠቅላይ ሚኒስቴር እኔም ብሎ አላማ ያላት ልጅ በቃ ታውኝ አልፈልግም አያ ቡሻ ተንከሲስ የሆነ ልጅ እንዴት እንዳረጋት ቆይ አንተ ደግሞ እስኪ አታቀሳስር የኔ ፒያር እስኪ ረጋ ብለሽ የሚሰማሽ ነገር ንገሪ ይኸውልህ አቡሻ ልክ ከዛን ቀን በኋላ ስለሱ ማሰብ ማቆም አልቻልኩም በቃ ዝም ብሎ ትዝ ይለኛል ተገላገልኩኝ ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው አይገርምህም አቡሻ አየው አይደል ቅሌቴን ቆይ ከዛ በኋላ ድጌ አግኝተሽው ነበር ኧረ አላገኘሁትም ግን እኔ አሁን እያደረገኝ ያለው ልክ ሶሲን ሲያደርጋት እንደነበረው ነው እሺ ቆይ እሷን እንዴት ነበር ያደረጋት መጀመሪያ አይኑ ከዛ ደግሞ ፈገግታ ይታየኛል ነበር ያለችው እና አንቺም ከነካሹ በኋላ አይኑ ፈገግቶ ምናምን እየታወሰሽ ነው ሚኪ እኔ እኮ ፈልጌው አይደለም ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው ልክ ከዴቭ ጋር ስታወራ ወደ ዩሲ ልውጥ እንደሚልባት ነግራኛለች እናማ ትላንትና ከሚኪ ጋር እያወራ ሚኪ ራሱ ወደ ዩሲ ሲለወጥብኝ ነበር አሬ ነገር ቆይ ሚኪ ምን እሺ ነው ህፃና ቂርቆስ እኔን ልጅ ያሳየፈውና ወደ መጣውበት ነው መመለሱ አንተ ምን እሺ ነው ጎሚስታሙ የምታራምደው እስኪ አታናፍስ እና ሙዷን ከላም አርጓ ውስጥ የሌለ ሙዷ እኮ ተጨርቧል እሺ ሶሲስ በምን አይነት ሁኔታ ውስጥ ነው ያለችው እሷማ ይኸውልህ ሳላየው ማደር አልችልም ብላ ትላንት አፈላልጋ አግኝታው ነበር የምርሽን ነው አዎ ቡሽ የምሬን ነው ግን ይሄ ነገር በጣም እያስጨነቀኝ ነው እሺ አሁን ምን እንድናደርግ ነው ፈልጊው በቃ እኔ አሁን መሄድ ፈልጋለሁ ወዴት ወደ ቤት መሄድ ፈልጋለሁ እንደዛ ከሆነ በቃ እኔ እሸኝሻለሁ አይ አልፈልግም እንዴ እየተጨነቅሽ ያየንማ ዝም አንልም እንደው መሸኘት ካለበት
አቡሻ ነው። እኔ ለምንድን ነው የማልሸኝሽ? አይ አንተ ከሸኘኝ ልክ እንደ ትላንቱ ልትቀየርብኝ ትችላለህ። ወይኔ ሚኪ እና የልጁን ሰፈር ታውቂዋለሽ? አንተ ልጅ ፍታ ስትባል አሰማም እንዴ? ሚኪ በእናትህ በቃ ማይሆን ጥያቄ ጠየቅ፣ አታስጨንቀኝ። በቃ እኔ ልሸኛት እና እመጣለሁ። አንተ ከቦቼ ጋር ሆነ ጠብቀኝ። አስተይ የኔ ፒያ ወይ ሚኪ አንቺ ቆይ ሰው ይጠብቀኛል ብቻ ታስቢም እንዴ? እንዴ ኪሩ ቆይ ነው እየጠበቀኝ እንደሆነ በምን አውቃለሁ? አይ የዘመን ለውጥ ድሮ ቢሆን እንደምትይኝ ታውቂያለሽ? ምንድን ነበር የምልህ? ቆይ የተዋወቀን ነው የምትጠብቀኝ? ቆይ እንተዋወቃለን? ተናገራ። የሆንክ እንከፍ ነገር ነሽ። እንደዚህ ነበር የምትይኝ። አሁንስ ቢሆን ሊቀርልህ ነው ማለት? የሆንክ እንከፍ ነህ። እሺ እኮ እንዲህ ስትይኝ እኮ ነው የሚያምርብሽ። እሺ አሁን ለምን ነበር ፈልግሻለሁ ያልከኝ? ደብዳቤ ልሰጥሽ። ምን ብቻ ልቀበልም እንደማትይኝ ተስፋ አደርጋለሁ። ከዚህ በኋላ ደፍሮ ደብዳቤ እንደማይልክ እርግጠኛ ነኝ። ለምን? ምክንያቱን እሱ ቢነግርህ ይሻላል። ቆይ ግን ለምን ታሰቃዩኛላችሁ? እኔ ወደ እናንተ መጥቻለሁ እንዴ? ደግሞ አንተ ምን ሆንክ? እሱን ስጠይቀው ቤዛ አዝናብኛለች ይላል። አንቺን ስጠይቅሽ ደግሞ ማይሆን ነገር ትኛለሽ። ቆይ እኔ ምን ላድርግ? ቤዛ አዝናብኛለች ነው ያለ? አዎ ቤዛ። ቆይ ግን ለምን ያዘንሽበት? እሱንም እሱ ቢነግርህ አይሻልም? ቤዛ እኔ ገባኝ አንድ ነገር ግን አለ። ምንድነው እሱ? ያሬድ በጣም ያፈቅርሻል። አይመስለኝም ኪሩ። ግድ የለሽም ቤዛ፣ ልጁን በብዙ ነገር ፈትኜ ነው ይሄን እምልሽ። ግን ደግሞ ትልቅ ችግር አለበት። ምንድነው እሱ? አንቺ ፍቅሩን እንድትቀበይ የሚያደርግበት መንገድ የጅል መንገድ ነው። ለዛ ነው የማትግባቡት። የጅል መንገድ አልከው? አዎ የጅል መንገድ። ስለዚህ ተረጂው፣ ከዚህ በላይ ያሰቃይ። ተው እባክህ፣ ከኔ ይልቅ ብዙ የሚረዱት ሰዎች አሉ። አሁንም ስለዛች ጸጋ ስለምትባል ሴትዮ ነው የምታወሪው? ስለሷ ብቻ አይደለም። እና ሌላ ማን አለ? እሱን እንኳን ያሬድ ንገርህ። ይቅርታ ኪሩ፣ አሁን መሄድ አለብኝ። እሺ እሺ። መልካም ቀን። አይ ያሬድ፣ እቺን የመሰለች ልጅ ወይ አትበላ ወይ አታስበላ። ዮንክ ጅላንፉ። ሄሎ ያሬድ። እውነት አቡሻ በጣም ነው የጨነቀኝ። የኔ ፒያር ቅድም እኮ በሚኪ ፊት ላለመናገር እየሞከርሽ እንደሆነ እኮ ይገባኛል። ቆይ ምን እሺ ነው? ቆይ ላንተ ብነግር አይደብርህም? አይደብረኝም። ቆይ ምን ሆነሽ ነው? እኔ ጉዴ በቃ እየናፈቀኝ ነው። ማን? እዩሲ። የምርሽን ነው የኔ ፒያር? አይ የምሬን ነው አቡሻ። ምን እንደማደርግ ግራ ሲገባኝ ነው ላንተ የነገርኩህ። ቆይ እሺ እሱን ባታገኙ ምንድን ነው የሚሰማሽ? እኔ እንጃ ብቻ በጣም ይከፋኛል፣ ይደብረኛል። እሺ የት ነው የሚገኘው? እሱን አላውቅም፣ ግን ሶሲ ከአንድ ጓደኛው ጋር ተዋውቃለች እና እሷን የሚያገኛት ቦታ እሷም ልታገኘው ሄዳለች። ብቻ ቺኳንም ይቀጥራል ሊያነካካት እንዳይሆን። እኔ እንጃለት። ልጁ ግን ጤነኛ ነው? ጤነኛ ይሁን አይሁን ምንም የተረጋገጠ ነገር የለም። እሺ የት ነው የሚገኘው? ትምህርት ቤቱ ጀርባ ያለው መናፈሻ። ቆይ ልጅቷ ማን ነች? እኔ እንጃ፣ እኔ ከሷ ጋር እንኳን ጭራሽ አልግባባም፣ ግን ሄቨን የምትባል የአዲሱ ርዕሰ መምህር ልጅ ነች። አሁን ገና ፈንጅ ረገጣ እንዴ? ማለት ልጅቷን ታውቃታለህ እንዴ? ኧረ አባቱ በጣም ኃይለኛ ነው። እንዲህ ምን ሆነች ነው? በቅርቡ መጫሩ አይቀርም። እንደው ምን አይነት ጣጣ ውስጥ ነው የገባሁት በፈጣሪ። እሺ በቃ አሁን እንቁሰው። ቤዚ እንዴት ነሽ? ተረጋጋሽ? አሁን ተረጋግቻለሁ። ምን ነው ማረጋጋ መስሎ ነበር? አረ ደህና ሁኚልኝ። እኔ ግን ደህና አይደለሁ። ታዲያ ምን ሆነ ነው? ምን ነው ከፋ ምናምን ብዬ የምጠይቀህ መስሎ ነው? ቧትኝም እኔ ግን እነግርሻለሁ። ልሰማ ባለመቻሌ በጣም አዝና። ያሬድ በእናትህ ተወኝ። አንዴ ቆመሽ አናግሪ። በቃ እኔና ቤሪ ማክል ምንም ነገር የለንም። ታዲያ ቢኖርስ እኔ ያገባኛል? የሚመለከተኝ ነገር አለ? የማያገባሽ ቢሆንማ በጥፊ አመችኝም ነበር። በማያገባኝ ነገር በጥፊ ስለመተው በጣም ይቅርታ። ቤዚ በቃ ይሄን ሁሉ ነገር እኮ እያደረኩ ያለሁት እኮ በጣም ስለማፈቅርሽ። ያሬድ መቼ ነው ጉዞ? እ መቼ ነው ጉዞ? የምን ጉዞ? ወደ ውጭ ሀገር የምትሄድበት ነው?
ለምን ማወቅ ፈለግሽ? ምክንያቱም ያሬድ የሚባልን ሰው ከህይወት ያስወጥቼ ተገላግዬ መኖር ስለምፈልግ። አሁን ገባ? እየመርሽና ቤዛ ይሄን ያክለኝ ከህይወት ያስወጥተሽ መገላገል ትፈልጊያለሽ? ፈልጊያለሁ። ለምን? ምክንያቱም ስላስጠላኸኝ። እሺ በቃ ከሚወዱ ሰው ፊት መለየት በአንድ ለት ያው ባንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማጸንኩት አደርሰኝ ልጅነቴን አልኩት የልቤን ባይሞላ ባላገኘሽ መጣለው ባሳቤ። ቆይ ሶሲ ትናንትና ዮሲ ስታገኙ ምን አለሽ? የኔ ጌታ እንዴት እንደተጨነቀ ብታዩ። የኔ ጌታ ያልሽው ልጁን እንደው ማ አረ እኔ እንደዛ አላልኩም። አረ ብለሻል። አልሰማሻትም? የኔ ፒያር ማለትማ ብለሻል። ግን ቆይ ማንን ነው? ልጁን ነው። የምራችሁ ነው? የኔ ጌታ ብየዋለሁ። አዎ ሶሲ። ኦ ማይ ጋድ። እሺ ቆይ ምንድነው የሚሻለኝ? እኔም አላቅም፣ ግን እኔ ራሱ በጣም ነው ንፍቅ ያለኝ። ማ ልጁ? አንተ አቡሻ እዮስዬ በለው እንጂ ልጅ ስትለው በጣም ነው የሚደብረኝ። እሺ ምን? አዎ አቡሻ እንዴ እዮሲ መሰለ ስም እያለው ልጁ ስትለማ ይደብራል። ለምንድን ነው የሚደብረው? ለነገሩ ለምንድን ነው የሚደብረው? እንደውም አዎ ልጁ በለው። አዎ እንዴ አዎ ልክ እኮ ነሽ ሶሲ። አንድ ያልነገርኩሽ ነገር ነበር። ምን ነበር? ትናንት እኮ ሚኪ ተቀየረብኝ ወደ ዮሲ። አዎ ብታይ እንዴት እንደደነገጥኩኝ። እናንተ ልጆች አረ በህፃን ቂርቆስ አረጋጉት እንዴ። ቆይ አቡሻ ለምን አትረዳንም? እኛ እኮ ወደን አይደለም፣ በቃ ልጁ ሜንታላችንን ተቆጣጥሮታል። እሺ አሁን ዴቭ ቤት ነው ያለው? ዴቭዬ እኔ እንጃ። እንዴ ቆየት ነው ያለው? እኔ መልሰሽ ትጠይቅኛለሽ እንዴ? መገናኘት አንችልም ስላልኩት ከቤት ይወጣል መሰለኝ። ሶሲ ወይ ሄዋን፣ ቆይ ትናንትና መናፈሻ ነበር የተቀጣጠርነው ብለሽኝ ነበር አይደል? አዎ ሄዋን፣ መናፈሻ ያልኩሽ እኮ ይሄንን ነው። እሺ ሲመጣ ምን ልትሉት ነው? እኔ እንጃ። ቆይ አንቺ ምን ልትዩ አሰብሽ? እኔ እንጃ፣ እኔም አልገባኝም። ግን በቃ አርክስልኝ እለዋለሁ። አዎ በቃ እኔም አርክስልኝ እለዋለሁ። ወይኔ ሄዋን፣ ኦ ማይ ጋድ ልቤ። ምን ሆንሽ? አቡሻ ሉክ ሂስ ካሚንግ። ያ ነው? አዎ አዎ አቡሻ እሱ ነው። ወይኔ ጉዴ ፈላ። እኔ ራሱ አያደል ይጨንቀኝ ጀመረ። ኧረ እኔ ፒያር አረጋጊው። ወይኔ ጉዴ አቡሻ፣ እኔ እኮ ልጅ አይደለም ጨንቆኝ እኮ ነው። ወይኔ ሄዋን፣ እኔ ትንፋሽ እያጣረኝ ነው። ፌንት ላረግ ነው መሰለኝ። ኧረ አንቺ ልጅ ተረጋጊ። እዚህ ድረስ የመጣችሁ ምን ልትሉት ነበር? እኔ እንጃ። ወይኔ ደግሞ ጓንትም እኮ አልተጠቀምኩም፣ መነጽርም እኮ አላረኩም። ወይኔ እንዳይብስብኝ። ወይኔ ወይኔ። አኔው በቃች። አትይወይ ወላሂ። አንዴ ብራዘር ላናግርሽ። ብራዘር አንዴ። እኔ ነው? አዎ አንተ ነው። ቆይ ስለምንድን ነው የምታናግረኝ? አንተ ቆይ አይደብርም እንዴ? የከተማ ልጅ አይደለ? ቆይ እንዴት ታደርጋለህ? የኔ አባት ከዚህ በፊት እንተዋወቃለን? አዎ አውቃለሁ። አንተ ወንድ ልጅ አይደለ እንዴ? እትትበላ ጃንጅና አበላ ብቻ እያወራ ያለው ስለ ሶሲ ብቻ ባልሆነ እንዴ። ምን ስለ ሶሲ ብቻ? ስለ እኔም ጭምር ነው እንጂ። ምን ብቻ አንቺም እያመረሽ ባልሆነ እንዴ። ወድጄ እኮ አይደለም የማመራው፣ ያስነካኝ ነገር ነው ልክ እንደዚህ እንዳመር የሚያደርገኝ። ሂዊ በእናትሽ አትቆጩ። ሲከፋው ማየት አልችልም። እኔም እኮ ሲከፋው ማየት አልችልም፣ ግን ደግሞ ሶሲ ቁፍጠን ማለት አለብን። እሺ እሺ። ቆይ ምን እንዳደርግ ነው የምፈልገው? ያስነካቸው ነገር እንድታረክስላቸው። ትሰማኛለህ? እኔ ወንድም እኔ ምንም ያስነካቸው ማረክስላቸውም ነገር ምንም የለም። አስነክተናል። የውን ነገር ባታስነካንማ እንደዚህ አንሆንም ነበር። ሶሲ ለምን አትረጅኝም? ሂዊ ሰማሹ? ሶሲ ያለኝ እኮ እንዴ። ቆይ እሺ ምን ትረዳ? ሄዊ ሙች እኔ እንደዚህ አይነት ነገር አላውቅም። ወይኔ ጉዴ ሶሲ ሰማሹ? እኔንም እኮ ሂዊ ያለኝ። ጉዴ። ኧረ ላሽ እናንተ ልጆች ምን እየሆናችሁ ነው? እኔ እንጃ አቡሻ። ግን አቡሻ አጠራሩን ሰምተኸዋል? ምን ሂዊ ያለሽን ነው? እሺ ቆይ ሶሲ ሲልስ አልሰማሁም። በሰሙስ የሆነ ደስ የሚል ፍሌቨር ማለት የሆነ ቃና አለው አይደል ሲጠራ። ኧረ ላሽ ቆይ ጭዌ ወዴት እያመራ ነው? ትሰማኛለህ? ወንድም ለሁለቱም ቢሆን አስረግጠ ነገራቸው። እኔ እንደዚህ አይነት ነገር አላውቅም። ይኸውልህ እመነኝ ኢዮስያስ፣ በአጭር ጊዜ ውስጥ ይሄ ነገር ማይተዋቸው ከሆነ የማትወጣው ጣጣ ውስጥ ነው እሺ የምትገባው። አንተ ራሱ ያው ነገር ነህ። ምንድን ነው ያልከው አንተ? አቡሻ በቃ እሺ በቃ እኔ ጉዳችን
ፎንቄ ግን እኔ ምንም ማመን አልቻልኩም። መታረቃችንን ነው? አዎ መታረቃችን። አንተ ድንዝዝ፣ ቆይ የማልታረቅ ነበር እንደሚመስልህ? እሱም አይመስለኝም፣ ግን ደግሞ የሆነ ሳለ ያመረርሽ መሰለኝና በጣም ጨነቀኝ። እኔም እኮ በጣም ትናፍቀኝ ነበር። እሱንም አኳቡሻ ነግሮኝ ነበር። ምን ብሎ? በጣም እየናፈቀች ነው፣ በአንተ ምክንያት ምግብ መብላት፣ ትምህርት መማር አልቻለችም ብሎ። ምን? ይሄ አዘግ የሆነ ልጅ ቆይ እንዴት ልክ እንደማስገባው ነው ነኝ። እሺ ማቀው ፎንቄሞች በጣም ንፍቅ ብለሽ ነበርኩ። እኔም ንፍቅ ብላይ ነበር። ቆያችሁ ይዛነች? አዎ በዚህቲ ነች። ቆይ ምን ሆነ ደግሞ ፊቷን ይጣለችው? ባክህ እሷን ነገር ብትው ይሻላል። ሰላም ጥንዶች እንዴት ናችሁ? በዚህቲ እንዴት ነሽ? እሺ ዝጋግጭ። እሺ ታዲያ ፍቅር ከርቅ በኋላ እንዴት ያደረጋችሁ? ባክሽ ያው ነው። አንቺ ያው ነው ያልሽው? እና ምን ልትል? እኔ እኮ ዞራችሁ እንዲህ መሆናችሁ ላይ ቀር እኛም ማሰቃየታችሁን የገረመኝ። እኔ እኮ ብዬ ነበር የሚሰሙኝ አጥቼ ነው እንጂ። ብቻ እያወራችሁ ያላችሁ ስለኔ እንዳይሆን። እና ታዲያ ሌላ ስለማን እናወራለን? እሱን አንቺ ብትነግሪኝ አይሻልም? ይልቅ ፕሮግራማችሁ ምንድነው? ምንም ፕሮግራም የለንም። እንደውም እያዛገኝ ነበር። በጣም ምርጥ ሰዓት ላይ ነው የመጣሽው። ታይፎን ቀይታይ ግን ምን ልትል? ዛሬ ሶስተኛ ሰው ሆኜ መሀላችሁ ባልገባ ደስ ይለኝ ነበር፣ ግን ሄሉ ስለሌለች አብራችሁ እንደውም ብትፈቅዱልኝ ደስ ይለኛል። ቆይ እሷ የት ሄዳ ነው? እኔ እንጃ አላውቅም። ስደውልላት ሰው ላገኝ ወጥቻለሁ፣ ስጨርስ ደውልሽና እንገናኛለን ምናምን አለች። በቃ ትርትሯ ሄዳ ነው። ምን አብራችሁ ሉን ብለሽኝ ነበር አይደል? ማስቀየስሽ ነው? እንደው አንተ ልጅ ምን አለ እንደ ወንዶች እንኳን የት ቦታ ልወስዳችሁ ምን ልጋብዛችሁ ምናምን እንኳን አትልም? እንደውም አንድ ያበደ ቤት ልወሰዳችሁና ፈታን በል። የት ነው? ጠላ ቤት። ምን እንዴ? ቆይ ለምንድን ነው የምትስቁት? አንቺ ክባድሽ ገርሞና እንዴ? ጠላ ቤት እኮ ስትባይ ማለት እስር ቤት እንደተባልሽ ነው ድንጋጤሽ። እንዴ እንዴት አልደነገጥኩቻ? ለማንኛውም ጠላ ቤት ሲሆን የሆነ ካፌ እንግባና ሻይ ቡና እንበል። ባይሆን እሱ ጥሩ ሀሳብ ነው። ስታይል በቃ እንዴት ነህ? እንዴት ነሽ? እንዳሰለችሽ አውቃለሁ፣ ግን የሆነ ነገር ልነግርሽ ነበር። ደግሞ ምን ተፈጠረ? የሶሲ ሳያንሰኝ ጭራሽ ጓደኛዋም ተጨመረች። የሄዋንን ማለት ነው? አዎ የሄዋንን። ምንድን ነው የምትልህ? እሷም ከሶሲ እብደቱ ተጋብቶባት አርክስልኝ ነው የምትለኝ። ወይዳ ምንድን ነው ግን የሚሻልህ? ጭራሽ የሷ ሳያንሰኝ አብሯቸው የነበረውም ልጅ ደንፍቶብኝ ነው የሄደው። እሱ ደግሞ ምን አድርግ ነው የሚልህ? ይሄን ነገር በአጭር ቀን ውስጥ እንዲተዋቸው ካላረክ አንላቀቅም ምናምን ብሎ ዝቶብኝ ነው የሄደው። እስቲ ዮሲ ሳትዋሽ ንገረኝ፣ ይሄ ነገር እውነት ነው? አንቺ ጠሽነሽ እንዴ? እሺ ዮሲ፣ ሁለቱም ሴቶች አፈቀርን ካሉ፣ ሁለቱም የሚሰማቸው ስሜት ተመሳሳይ ከሆነ ታዲያ እንዴት ነው እውነት ማይመስለኝ? ግን አንቺ ለምን እንደዛ ተሰማሽ? ምናልባት መድኃኒቱ የሚሰራ በውስጣቸው ጥርጣሬ ያለባቸው ሴቶች ሊሆናል። አንቺ ልጅ ምን ሆነሻል? አንቺ እንኳን ቢያንስ የሚያረጋጋ ነገር ብትነግሪኝ ምን አለበት? ምን ላድርግ? ግራ ቢገባኝ እኮ ነው። እውነት ይፉ፣ ነገሮች በዚህ መንገድ ከቀጠሉ እኔ ማበዴ ነው። ይልቅ ዮሲ፣ ሰኞ ትምህርት ቤት ስንሄድ በዙሪያ ያሉ ሰዎች ራሳቸው ወሬውን እንዳናፈሱት ራሳቸው እንዲያረጋጉት ነገራቸው። እሱንማ ትላንትና ለቤቲ ነግሬያታለሁ። ባይሆን እሱ ጥሩ ነው። የእውነት በጣም ነው የሚጨንቀው። ለማንኛውም በቃ ተረጋጋ። ግራ የገባው ነገር እኮ ነው በእናትሽ። እኔ ያልገባኝ ሶሲና ሄዋን እንዴት ሊያገኙ ቻሉ? እኔ እንጃ። ግን ደግሞ አንቺ ትላንት እዚህ እመጣለሁ ስትይኝ እኔም እመጣለሁ ስልሽ ሶሲ ሰምታን ነበረ። ምናልባት እሱን አስታውሳ ነው የመጣችው። ግን አንተ ለምን መጣ? ናፍቀሽኝ ነው። ምን? አዎ ናፍቀሽኝ። ምን ይናፈቀ እባክህ? ምንም አይናፈቅ ነገር አለሽ። ፈገግታሽ፣ ጨዋታሽ፣ ከዛ ደግሞ እርጋታሽ፣ ብቻ ሁሉ ነገርሽ ነው ናፍቆኝ የመጣሁት። አልቀረብም። ይልቅ እኔን ከምናፍቅ ችግር ላይ ትኩረት ብታደርግ ይሻላል። እሱ እውነትሽን ነው። ግን አንድ ጥያቄ ልጠይቅ። ምንድን ነው? ሶሲን ያልተቀበልካት ለምንድን ነው? እንዴ ግልጽ እኮ ነው። አንደኛ ፍቅረኛ አላት፣ ሁለተኛ ደግሞ እኔ ለሷ ምንም የፍቅር ስሜት የለኝም። አንተ ፍቅር አይዝህም እና በሴት ልጅ ልብ ላይ መጫወት ተገቢ ነው ብለህ ታስባለህ? ማን ነው ደግሞ እንደዛ ያለሽ? ጀብድህም ይመሰክሩልህ ወዳጆች። እኔ በሴት ልጅ ልብ የምጫወት አይነት ወንድ አይደለሁም። እሱንማ አየሁልህ እኮ። ብቻ በሶሲና በሄዋን ልብ እየተጫወትኩ እንደሆነ እያሰብሽ ባልሆነ። በትክክል እንደዛ ነው ማስበው። እንዴ ይቡ፣ ቆይ አንቺ ካልተረዳሽ ማን ይረዳኛል? እሱን አላውቅም፣ ግን በቃ እኔ አሁን መሄድ አለብኝ። ወዴት? መልካም ቀን። አረ ጠብረሽ ሞተሻል። አንተ
አቡሻ ግን ዛሬ ደህና ነኝ። ምን ጠይቅ? አይ ከቅድም ጀምሮ ትክክል አይደለም ፊት። ልክ ነሽ። እኔ ትርትር የሆነ ደባሪ ነገር ተፈጥሯል። ምንድነው የኔበት? ቀን የበራ ምንድነው ያልሽው? ምንድነው ይሆንከው ነው ያልኩት አይደል? አረ እንደሱ አይደለም። ከዛ ፊት የሆነ ነገር ብለሻል። ምን አልኩ? የኔ አባት ነው ያልሽኝ እና ብለስ ስላልሽኝማ ቀን የበራ እንደዚህ ነው እንዴ? ይሄን ባግኖሮ እኮ ቀድሜ ነበር የምልህ። አረ ላሽ አንቺ ግን የሌለ ሀፒ እንድገጭ ያረግሽኝ ነው። እሷን ያንከውን ነገር ንገሪኝ እባክሽ። የሆነ ነገር ግራ ገብቶኛል። ምንድነው እሱ? ግን መስተፋቅር በሚባል ነገር ታምኛለሽ? እኔ እንጃ። እኔ ስለዚህ ነገር ምንም እውቀቱ የለኝም። ግን አንተ ለምን ጠየቅኝ? ያው ልቤ ትር ሲል ያስነካሽ ይመስሉኝ እኮ። እና ልብ ለኔ በመምታቱ ደበረ? ለምን እድሜ ልኬን አይመታም? ትቀልጃለሽ እንዴ? ሁኔታን ሳየው ግን የደበረ መስሎ። ምን ላድርግ ብለሽ ነው? ሶሲ እኮ የሆነ ልጅ መስተፋቅር አሰራብኝ ብላ የሆነ ደባሪ ነገር ተፈጥሮ ነው። የምርህን? አዎ የምሬ ነው እባክሽ። ቆይ ማን ያስነካት? ማን ነው የሚሉት? እዩሻስ ምናምን ነው የሚሉት። ወይኔ ጉዴ! እሱ ልጅ ሁሉ ሴት እንድታፈቅረው ያደረገው በመስተፋቅር ነው ማለት ነው? ታውቂዋለሽ እንዴ? 11ኛ ኤ ክፍሉ አይደል? ወይኔ ተበላ። አዎ እሱ ነው። ብዙ ሴቶች በተለያየ ጊዜ እያፈቀሩት በጣም ሲቃወጡት፣ ራሳቸውን ሲጥሉ፣ ብቻ በብዙ ነገር አይቼዋለሁ። እንደዛ ነው እንዴ? ግን የምር ነው? እንጃ እሱን እንኳን አላውቅም። በቃ ይሄ ልጅ መጥፊያው ደርሷል። እንዴት? ጭራሽ እኮ ፒያራችንን እናስነክቷታል። ምን ፒያራችን ነው ያልከው? ማለቴ ሚኪ ፒያር የሚኪ። እሷ ደግሞ ማነች እንዴ? ሄዋን ነች። እና ለሁለት ነው እንደፈቀራችኋት? ለምንድነው ፒያራችን አልከት? አይ እንደሱ ሳይሆን አለ አይደል? መልካም ቀን። ቆይ ምን ሆነሽ ነው? ምንም አልኩ። የኔ ቸኮሌት ያው አንቺ ስታኮርፊ እኮ ፀሐይ ወጣች። ለምንድነው እኔ ሳኮርፍ ፀሐይ የምትወጣው? ሰዎች እንዳይጨልምባችሁ ነው። እስካሁን እኮ ቤቷ ነበረች፣ ግን አንቺ ስታኮርፊ ያው ወጣች። እናም አንቺ ስታኮርፊ ምስኪኖች ማን አላቸው ብላ ያው ወጣች። ምላስ እንደማይቻል ታውቃለህ። ይሄ ምላስ እኮ ምን እንደማደርገው አንቺ ጋርም ደረሰ እንዴ? በቃ አንተ ጋር ሰው ማክሮፍ አይችልማ። አዎ የኔ ትርትር እሱም አይፈቀድ። እሺ ይሁንልህ። እንዴው በፈጠረሽ ተሳስተሽ ደግሞ ያኛውን ልጅ እንዳጨብጭው። ማንን? አየው ሲያስን ነው። ምን ነው ፍቅር እንደይዘኝ ፈራ እንዴ? እንዴት አልፍራ? ያንቺ ልብ መምታት ያለበት ለኔና ለኔ ብቻ ነው። አሁን ገባሽ? ኧረ እባክህ ላንተ ድራም እየመታ እንደሆነ በምን አወቅ? አዎ ባይመታም እንደሚመታ ተስፋ አደርጋለሁ። እሺ ይሁንልህ። እንዴ እንሂድ። እሺ ና ሀይ ሄቪ፣ እንዴት ነሽ? አለሁልሽ የኔ ቆንጆ፣ እንዴት ነሽ? ምንም ደህና አይደለሁም። ልቤ፣ ጭንቅላቴ፣ በቃ ሁሉ ነገሬ ተዛብቷል። አሁንም እዮሲ ነው አይደል? አዎ የኔ ቆንጆ፣ ብታይ ማለት ነው ዴቪን ማሰብ ጀምራለሁ። ከዛ በኋላ ከመቼው ሀሳቤ ወደ እዮሲ ግልብጥ እንደሚል አላውቅም። እውነት በጣም ጨንቆኛል። ግን ይሄን ነገር ረጋ ብለሽ ራስሽን ብታዳምጪ ጥሩ ይመስለኛል። ኦ ኤምጂ፣ እንዴ ራስሽን አዳምጪ ነው ያልሽኝ? አዎ ምን ነው ራስሽን አዳምጪ አልሽኝ ማለት እኮ እያበርሽ ነው እያልሽኝ ነው ማለት ነው። አረ እኔ እንደዛ አላልኩም። ልክ እኮ ነሽ። ወይኔ ጉዴ፣ በቃ አብጃለሁ ማለት ነው። አብጃለሁ እንዴ? ሄቨን ንኪኝ እስኪ፣ እውነት አብጃለሁ እንዴ? አረ አንቺ ልጅ በፈጠረሽ ተረጋጊ። ምን ላድርግ? የሚያረጋግጥልኝ አጥቼ እኮ ነው። ቆይ ፍቅረኛሽ ምን አለሽ? እሱማ አብዷል። እዮሲን እገለዋለሁ እያለ ነው። ብታይ ዴቭ በጣም ታጋሽ ነው። ከተናደደ ግን በጣም ኃይለኛ ነው። እሱን እንኳን አይቼዋለሁ። ማለት ቆይ ከዴቭ ጋር ተገናኝታችኋል? አልገባኝም። አረ እንደዛ አይደለም። እና እንዴት ነው? ተናገረ። ምን አንተባትብሻል እንዴ? ገና ለገና እዮሲ መስተፋቅር አስነክቶታል ብለሽ ቦይፍሬንድ ልቀሚኝ ነው? አንቺ ደግሞ ምኑን ከምኑ ነው የምታገናኘው? ኦኬ ዴቭን የት እንደምታውቂው ተናገሪ። እኔ እንኳን ያወቅኩት ባለፈው እዮሲ ሊመታው ሲል ደርሼ ያገላገልኩት ቀን ነው። ኦ ኤምጂ፣ የምርሽ ነው? አዎ የምሬን ነው። እንዴ ቆይ መቼ? እዮሲ አንቺን ያስነካሽ ቀን መሰለኝ። ኦ ዴቪዬ ማይ ላቭ፣ ይህ ነገር አያስችለውም ማለት ነው አይደል? አዎ ከንግግሩ ያንቺ ነገር እንደማያስችለው ተረድቻለሁ። እሺ ምን ባደርግ ነው የሚሻለኝ? እኔ የሚታየኝ አንድ ነገር ነው። ምንድነው እሱ? መረጋጋት፣ ጊዜ መውሰድና ማሰብ። ይሹ እንደሱ ይሻላል? አዎ ሶሲ እንደዛ ይሻላል። ኦኬ ግን አንቺም አንድ ነገር አድርጊልኝ። ምን ላድርግልሽ? በእናትሽ እዮሲ እንዲያረግስልኝ ንገሪው። እሺ ሞክራለሁ። አሁን ግን መሄድ አለብኝ። እሺ እኔ ቆንጆ፣ እውነት አንቺ በጣም መልካም ሰው ነሽ።
እሺ አመሰግናለሁ። ቻው በቃ። ሶሲ እንደው ምንድነው የሚሻልሽ? ኡፍ እኔ ግን በህፃን ቂርቁስ እንዴት ቢንቀን ነው በፒያራችን የመጣው? አሁን ገና በማይመጣው ነው የመጣው። እፈርሾና መልሼ ሸቤ ነው የምገባው። አንተ ሰውዬ ያማል እንዴ? እና ዝም ብዬ እንዴ ነው እንደምፈልገው? በል እዛው ስርዓትን ያዝባክ። እኔ ነገሩ ላደማመቅ ብዬ እንጂ አንተን ልላሲስ ነው እንዴ ዘራፍ ያልኩት? እኔ ግን እየቀለድኩ አይደለም። አሁን በጣም የምሬ። ቆይ ፒያራችን ምንድነው እያለች ያለችው? ቡቼ ብታያት እኮ እንዲገራ እንደገባ የምትናገረው የምትወራው ላኑ የሌላ የሸጠራ። ቆይ ልጁ ግን ፋራ ነገር ነው እንደዚህ የሚያደርገው? ምን አባቷ አቅለታል። ግን ሚኪ ነገር ሳክስ እንዳይሆን መጀመሪያ እኮ እኔ ራሱ ያሰብኩት እንደዛ ነበር። ግን ፒያራችን ብቻ አይደለችም፣ ሶሲም እንደዛ ተለክፋለች፣ ያራዳለች። ወይ ደግሞ ፒያራችንን አግኝቼ ወይ ልበላት እንዴ? ቶ በእናትህ ከዚህ ይልቅ አቡሻ ምን ተበቀሻል? ቆይ እሱ ደግሞ ምንድነው የቆየው? ልሸኛት ብሎ አይደል እንዴት ነው ወይስ ሌላ ነገር አለ? ታውቃለህ አቡሻ ራሱ እኮ ሸኝቻል ልምጣ ነው ያለው። ግን ታዲያ ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው እንዴ? እንደውም ያው መጣ። ወይኔ አሬው ጋቢናውን የሌለ ጥሎታል። ምንም በቃ ደስ የሚል ነገር የለም ማለት ነው። ምንድነው አቡሻ በእናትህ ቤት አደረስካት እንዴ? ፒያራ ወይ ቤት ማድረስ እና ምን? እሺ ሚኪ ነገሩ የሌለ ስር ሰዷል ማለት በአንተ ፊት መናገር ደብሯት ነው እንጂ ቅድም ሄድ ነው እኮ ልጁ ናፍቋን ለማየት ይፈልጋል። ቆይ ማን ነው የሚናፍቃት? እዩ ሲያስ ነው። ኧረ ላሽ ታዲያ አንተ ምን አረክ? በቃ ሶሲየት እንደሚገኝ አውቃለሁ ብላኝ ሄደን ነበር። ቆይ ከዛ ሳገኛችሁት? በቃ ለሶስት አግኝተነው ነበር። ግን የተፈጠረው ነገር ደባሪ ነገር ማለት አንተ በቃ ሁለቱም እሱን ሲያዩ ነርቨስ ሆኑ። ምን ሆኑ ነው ያልከው? በጣም ተደናገጡ ማለት ነው። እሺ ነርቨስ ለካ ተደናገጡ ማለት ነው አይደል? አንተ ያማል ወይ ለካ ጭንቀት ላይ ነን። እና አናገረችው እና ቆይ እሱ ምን አላት? እሱማ እንደዚህ አይነት ነገር እንደማያርፍና እንደሚያምንበት ነው ያወራው። ወይኔ ሚኪ ህፃኑን ልጅ አልፋታው። እኔ የምለው ቆይ ግን አቡሻ ይሄ ሁሉ ነገር ሲሆን አንተ ምን አደረክ? ምን ማድረግ ነበረብኝ? በቃ የማደርገው ነገር ግራ ሲገባኝ ትሪት እያደረኩ ቤቷ ሸኘኋት። በቃ አዎ በቃ ከዚህ ውጭ ምን ላደርግ ነበር የፈለገው? አልጫ ወንድ አሰዳቢ ምን አለበት እኔ ቦቸራ ባንተ ቦታ ቦንኩ። እሺ አንተ ምን ታደርግ ነበር? ብድግ አድርጌ ፍርጥ እንደ ቆቀር ነበር ቦታ መከፍለው። እኔ ቦቸራ እንኳን በፒያሬ ለመጡብኝ በሌላ ሰው መመሳማ ሰው አይደለም። እሺ ኧረ አንተ ተው ፍታ። በዚህ ልጅ ፊት እንደዚህ ነገር ስታወራ ትንሽ አይደብርም እንዴ? ወይ ለካው ገሰውሳለሁ። እኔ እኮ ታዲያ ግራ ገባኝ። እሺ አሁን ምን እናድርግ? እሱን ምን እንደማደርገው አሳያችሁ። አየህ ካንተ የተመታ ልጅ እንዴ ልጁ እንደው ሰወስከው ይሁን ግጀዝዋ ነገር እቺ ሲያስጠላ። አንተ ሄዶ የሆነ ነገር ያደርግ ይሆን እንዴ? ና እንሂድ ሚኪ። ደግሞ ና እንሂድ ይለኛል እንዴ? ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔማ ከያሬድ ጋር የተለያየንበትን ምክንያት ልነግርሽ ፈልጌ ነው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ።